የተባበሩት አረብ ኤምሬትስ ከነዳጅ አምራችና ላኪዎቹ ሀገሮች ማህበር ኦፔክ አባልነቷ ልትለቅ ነው። የባህረ ሰላጤው ሀገር ለ60 ዓመታት ገደማ ከዘለቀው የማህበሩ አባልነቷ በቅርቡ ለመልቀቅ መወሰኗን ቢቢሲ ጽፏል። ኤምሬትስ ኦፔክን የምትለቀው የምርትና የአቅርቦት ገደብ እንዳይደረግባት አስባ መሆኑን ሹሞቿ ተናግረዋል። ሀገሪቱ የምርት መጠኗን በከፍተኛ ደረጃ ለማሳደግ ግዙፍ መዋዕለ ንዋይ ስራ ላይ መዋሏ ታውቋል። የኤምሬትስ እርምጃ ቀደም ሲል ኦፔክን ሲነቅፉ ለነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ መልካም ዜና ሆኖላቸዋል ተብሏል። የባህረ ሰላጤዋ ሀገር ከኦፔክ የምትለቅ መሆኑ ለድርጅቱ እንደ ታላቅ ጉዳት መቆጠሩ መረጃው አስታውሷል። የየመን ሁቲዎች የኢራን ጉዳይ ያገባናል፣ ጥቃታችን ነው ማለታቸው ተሰማም። የሁቲዎቹ አስተዳደር በውጭ ጉዳይ መስሪያ ቤቱ አማካይነት ባወጣው መግለጫ ኢራን ስትጠቃ የዳር ተመልካች አንሆንም፣ በዚህ ጉዳይ ገለልተኞች አይደለንም ማለቱን አልጀዚራ ጽፏል። አሜሪካ በሆርሙዝ የባህር መተላለፊያዎች መጥ የምታደርገውን ከበባና የኢራንን የንግድ መርከቦች ማሳደድ የባህር ላይ ሽፍትነት ሲል ጠርቶታል። ሁቲ ኢራን ግን በሆርሙዝ የባህር መተላለፊያዎች መጥ የምታደርገው ቁጥጥር ራስን የመከላከል ትክክለኛ እርምጃ ነው ብሎታል። በመግለጫው የየመን ሁቲዎች ንቅናቄ በኢራን ላይ አግባብነት የሌለው ግፊቱ ከቀጠለ በቀይ ባህር የባቤል መንደብ የባህር መተላለፊያዎች መጥን እንደሚዘጋው በብርቱ መዛቱ ተሰምቷል። ርዕሰ ከተማዋ ሰናን ጨምሮ የየመንን ሰሜናዊ ክፍል የሚያስተዳድሩት ሁቲዎቹ የኢራን ሁነኛ የፖለቲካ ሸሪኮችና የጦር አጋሮች መሆናቸው ይነገራል። በባህሬን የኢራን የጦር ተባባሪዎች ነበሩ የተባሉ 5 ሰዎች የዕድሜ ይፍታህ እስራት ቅጣት ተፈረደባቸው። በኢራን ሰላይነትና የጦር ተባባሪነት የዕድሜ ልክ እስራት የተፈረደባቸው 3 የሀገሪቱ ዜጎችና 2 አፍጋኒስታናውያን እንደሆኑ ዘፔንስዌላ ጽፏል። ፍርደኞቹ አብዮታዊ ዘብ ከተሰኘው የኢራን የጦር ክፍል ጋር የጠበቀ ግንኙነት ነበራቸው ተብሏል። ወሳኝ መሰረተ ልማት አውታሮችንና ተቋማትን ፎቶግራፍ እያነሱ ወደ ኢራን ሲያስተላልፉ እንደነበር ተጠቅሷል። ሌሎች 5 ሰዎች ደግሞ እያንዳንዳቸው እስከ 10 ዓመታት የሚደርስ የእስር ቅጣት እንደተፈረደባቸው ታውቋል። እነኚህ ደግሞ ለእስር ቅጣት የተዳረጉት ኢራን በአጸፋ ድብደባዋ ያደረሰችውን ጉዳት ፎቶግራፍ በማንሳትና በቪዲዮ በመቅረጽ እዩልን ያሉ እንደሆኑ መረጃው አስታውሷል። የማዳጋስካር መንግስት አንድ የፈረንሳይ ዲፕሎማትን ከሀገር አባረረ። የደሴታማዋ አፍሪካዊት ሀገር መንግስት ፈረንሳዊውን ዲፕሎማት ከሀገር ከማባረሩ አስቀድሞ የፈረንሳዩን አምባሳደር አስጠርቶ መገሰጹን አፍሪካ ኒውስ ጽፏል። ፈረንሳዊ ዲፕሎማት ከማዳጋስካር የተባረሩት በደፈናው የአገር ሰላምና ደህንነትን የሚያናጋ ተግባር ሲፈጽሙ ተገኝተዋል ተብለው ነው። የማዳጋስካር ጊዜያዊ መንግስት ስልጣን የጨበጠው ህዝባዊ ግፊት በርትቶባቸው የነበሩት የቀድሞው ፕሬዚዳንት አንድሬ ራጆሊና አገር ጥለው ከኮበለሉ በኋላ ነው። አዲሱን መንግስት ምዝበራና ብልሹ አሰራር መከላከል አልቻለም በሚል ተቃውሞ እየቀረበበት መሆኑ ይነገራል። በርዕሰ ከተማዋ አንታናናሪቮ ተደጋጋሚ ህዝባዊ የተቃውሞ ሰልፎች መደረጋቸውን መረጃው አስታውሷል። የዩክሬን ፓርላማ የሀገሪቱን የጦር ወቅት የአስቸኳይ ጊዜ አስተዳደር ለተጨማሪ 3 ወራት አራዘመው። ከፓርላማው 315 አባላት መካከል 304ቱ የጦር ወቅት የአስቸኳይ ጊዜ አስተዳደሩን መራዘም በመደገፍ ድምፅ መስጠታቸውን አናዶሉ ጽፏል። ሀገሪቱ ከሩሲያ ጋር ወደ ጦርነት ከገባች አንስቶ በአስቸኳይ ጊዜ እየተዳደረች ነው። ጦርነቱ ያለ
የተባለ ሁነኛ መፍትሄ ከ4 ዓመታት በላይ ሆኖታል። የጦር ወቅት የአስቸኳይ ጊዜው ሲራዘም የአሁኑ ለ19ኛ ጊዜ ነው ተብለዋል። የጦር ወቅት የአስቸኳይ ጊዜው የጦር ክተትንም እንደሚጨምር መረጃው አስታውሷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።